ምንም አይነት ግጭት አታገኝም። ለምን? አንድ አምላክ የሚለውን ትምህርት ነው የሚያስተምረው። በቃ እኔ በዚህ በድፍረት ቁርአን እንጂ አንድ አምላክ አለ ብዬ ማስተማር እችላለሁ። ነቢያቶች ሲለፉበት የነበረው እኛ ነው ማለት። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁረይሽ ማህበረሰብ ወጥቶ ጣዖት ከሚያመልኩ ማህበረሰብ ወጥቶ እንደው በራሱ እንደ ሰው አንድ ሰው በራሱ አቅል ወጥቶ የአንድ አምላክን ትምህርት ከራሱ ይናገራል ማለት አንችልም። ጋይድ ካልተደረገ በስተቀር በአምላክ ጋይድድ ካልሆነ በስተቀር ያደክበት ማህበረሰብ ሊወርስ ይችላል። ምክንያቱም የጣዖት አምልኮ አለ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአንድ አምላክ አስተምሮን ተቀብለው ቁርአንን ተቀብለው አስተምሯል። በአረቢያ ምድር በደንብ አስተምሯል። ሌላኛው ደግሞ ትንቢት ነው። ትንቢት ማረጋገጫችን ነው ለሁሉም። አንድ ነብይ ለመሆኑ ራሱ ትንቢት ነው። ትንቢት መናገር አለበት። ለምሳሌ ትንቢት ተናግሮ ትንቢቱ ከተፈጸመ ደግሞ እንግዲህ ያ ነብይ ነው ማለት ነው። ብዙ ትንቢቶች አሉ በቁርአንም ደግሞ በሐዲስም ደረጃ የተቀመጡ ማንም ሊያውቁ የማይችላቸው ነገሮችን ቁርአን ውስጥ ታገኛለህ። ስለ ሳይንስ ብትል ትገረምበታለህ፣ ትደነቃለህ። አረብኛ ላይክ ዝም ብለህ ማንበብ ራሱ ብችል ላይ ግጥም ነው እንዴ ብለህ ምናምን ብለህ ትነሳለህ። ከዛ ደግሞ መልእክቱን ታያለህ። ሄደ መልእክቱ ስታየው ደግሞ በቃ መልእክቱ በቃ ላይክ ውስጥን ይወስደዋል። እንዴት ነው እንደዚህ ሊገለጽ የሚችለው ብለህ ትናገራለህ። በቃ ይሄ ነው ምክንያት የሆነ ሙስሊም ለመሆን እንዴ? አዎ ይሄ ከበቂ በላይ ነው። አዎ ይሄ ከበቂ በላይ የሚገርም ነው። በሌላ ሰላም እንዴት ነህ? ወይ አሎ ተመልሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ምንም እኔ ባይዘው ሪያን ምንም አጥጋቢ መልስ አልሰማሁበትም። ማሉ አንድን ነብይ ወይም አንድን አካል ነብይ ሊሆን የሚችልበት መስፈርት አስቀምጥልንና በዛ መስፈርትን እስቲ ነብዩን ሰለላሁ ዐለይሂ ወሰለም እንመዝናቸውና ያ ያልፋሉ ይወድቃሉ የሚሉት ነገር እንየው ማለት ነው። ስለዚህ በአንተ መስፈርት ማለት ነው። እኛ መስፈርት አናወጣም። መስፈርት አውጣና ይሄን ነገር ካሟላ አንድ ነብይ ነው ብዬ ልቀበለው እችላለሁ ብለህ የምታምንበት መስፈርትን አስቀምጥልን። ከዛ በኋላ በዛ ፕሮግረስ እናርግና ቀጥል። ራያ ጥሩ ነው። ነብይ ለመሆኑ አንድ ሰው ማረጋገጫውና ማስረጃው ምንድነው? አንደኛ ነገር እግዚአብሔር ለሙሴ ከሙሴ እንኳን ብንወስድ በዛ በእሻብ ቁጥቋጥ የተናገረውን እግዚአብሔር ነብይ እንዲሆን ጠራው። ጥሪ ያለበት ነብይ ለመሆኑ በፈጣሪ ነብይ ነው ብሎ መሾም አለበት ነው። አዎ እሺ ጥሩ። ሌላኛውስ መስፈርት? ሁለተኛ እግዚአብሔር ወደ እናንተ እንደላከኝ ብሏቸዋል። የአባቶቻቸው አምላክ ወደ እናንተ ብሏል። ስለዚህ ከዚህ ከግብጽ ከባርነት ለ430 ዓመት ለአብርሃም ለአባቶች የተነገረ እሱን አይደለም። ነብያቶቹ ምን ሰሩ አይደለም ጥያቄ። ነብያቶቹ ምን ሰሩ ሳይሆን የነብይነት መስፈርትን አስቀምጥልን ነው። ነብያቶቹ ምን አረጉት እንደርስበታለን። አሁን መጀመሪያ አንደኛ ያስቀመጥከው መስፈርት ያ ነብይ ከአምላክ ነብይ እንደሆነ ማረጋገጫ መኖር መቻል አለበት ነው። እሱን ተስማማ። ደግሞ ሁለተኛ እግዚአብሔር ዘንድ የተነገረለትን ወይም ደግሞ በእግዚአብሔር መንፈስ የተናገረውን ቃል ያ ቃል ፍጻሜ ሲያገኝ ያ ማለት ከፈጣሪ መለኮታዊ የሆነ መጽሐፍ ወይም ደግሞ ራእይ ማምጣት አለበት ነው። ማለት ለምሳሌ መጽሐፍ ቅዱስ አንድ ነብይ መሆኑን የሚታወቀው ይላል በዘሌዋውያን ወይ ዘዳግም ያንን ቃል ከተናገረ በኋላ ያ ቃል ከተፈጸመ ከእግዚአብሔር የተላከ ነብይ መሆኑን እወቀው። አለበለዚያ ቃል ሌላ ሶስተኛ መስፈርት አለ። ሶስተኛ መስፈርት ሁለተኛው አልገባኝም። እየጻፍኩ ነበር። ሁለተኛው አልገባኝም። ሁለተኛው እኔ ያስተካከልኩለት መለኮታዊ የቃሉን ፍጻሜ ከእግዚአብሔር ያመጣው ስትል ትንቢት ወይስ መለኮታዊ ማለት መጽሐፍ ለምሳሌ እንደ ባይብል ወይም ወንጌል ነገር እያልክ ነው ያለው? መለኮታዊ የሆነ መጽሐፍ ነው ወይስ ትንቢት ነው የምትለው? ለምሳሌ በነቢ ኤርሚያስ ነቢ ሕዝቅያስ ምናምን የሚባሉ አሉ። ማንኛውም ያመጡትን ትንቢት ለምሳሌ እግዚአብሔር ወደ ምርኮ ለ70 ዓመት ምርኮ ወደ ባቢሎን እንደሚገዙ ነግሯቸው ነበር ኤርሚያስ። ስለዚህ እስራኤላውያን በዚህ መሰረት ስለዚህ ትንቢት በሚል ትንቢት መናገር አለበት ነው የተነገረላቸው። የሚያመጡን ትንቢት ፍጻሜ ሲያገኝ እስራኤላውያን 70 ዓመት ከምርኮ በኋላ ነቢ ዳንኤል ጌታ ሆይ በነቢ ኤርሚያስ የተናገርከውን ቃል 70 ዓመታችን ሞልቶናልና ወደ ርስታችን መልሰን አለ። ያ ነቢ ኤርሚያስ ያመጣውን ቃል ትክክል ነው ከእግዚአብሔር ቃል መሆኑን ነው። ኦኬ አብራራለ ብዬ ነው። ኦኬ ታብራራዋለህ ታብራራ። ስለዚህ አንደኛው መስፈርት ትንቢት መናገር አለበት ነው። ሁለተኛው መስፈርት ደግሞ በፈጣሪ ዘንድ መለኮታዊ ጥሪ መኖር አለበት። ፈጣሪ ማረጋገጥ እግዚአብሔር ይቀባቸው ነበር ነቢያት ይቀባቸው ነበር ስትል
ያው ከእግዚአብሔር ለዚህ አገልግሎት የተለዩ እኮ ነብይነት የመተመረጡ ሲቀቡ ነበር። የሚቀቡት ነገር አላቸው። የነብይነት ቅባት ነበር። እሺ ጥሩ። ስለዚህ የንጉስነት 3 ቅባት ነበር በእስራኤል ባይዘው የኪንግ የንጉሶች ቅባት የእንትን ቅባት ለምሳሌ ኤልያስ ለኤልሳ ቀብቶታል። እሺ ችግር የለውም። ስለዚህ አሁን 3 አስቀምጣለህ። ሌላ ተጨምራለህ? በሶስቱ እናውራ። ጥሩ በሶስቱ እናውራ። እሺ ስለዚህ አሁን እነዚህ 3ቱ ያስቀመጥካቸው ነብይ ሰለላሁ ዐለይሂ ወሰለም ላይ አፕላይ ያደረግን ነው የምንሄደው አይደል? ስለ መሐመድ ስታወራ ከየትኛው ነው እኔ ሪፈር ላድርግልህ የሚችለው? ከመጽሐፍ ቅዱስ ነው? አው ከራስህ አንተ ነብይ ናቸው ብለህ ከተቀበልካቸው ላይ ነው እየጠየቅኩ ያለው። እሺ ነብይ ናቸው ብለህ የተቀበልካቸው በመስፈርት መሰረት አንደኛ በፈጣሪ መነገር አለበት ያንን ሰው፣ ሁለተኛ ደግሞ ትንቢት መነገር አለበት፣ ሶስተኛ ደግሞ በፈጣሪ መቀባት አለበት አልክ። ተሳሳትኩኝ? ኦኬ አልተ እሺ አሁን እነዚህ ነገሮችን አፕላይ እናርጋቸው። አብርሃምን ኑራዲስ አሁን በተናገረው በ3ቱ መስፈርቶች አብርሃም ነብይ ነው ወይንስ አይደለም? 3ቱን ያሟላል አይደለም የሚለው ከዛ ነው መጀመር ከአብርሃም ነው መጀመር ነው ራስ። ስለዚህ አሁን ባስቀመጥካቸው መስፈርቶች መጀመሪያ አንተ የተቀበልካቸው ያስቀመጥካቸው ነብያቶች መስፈርቱን ያሟላሉ አያሟሉም? ያንተ ነብያቶችን መስፈርቱ አሟልተው የተገኙ ከሆነ ነብዩ ላይ ደግሞ አፕላይ ስናረገው ደግሞ የማያሟሉ ከሆነ አሁን ፖይንት አለህ ማለት ነው። ስለዚህ አሁን በተናገርከው ላይ የቱ ጋ ነው አብርሃም ነብይ ነው ብለህ ታምናለህ አይደል? አብርሃም ነብይ መሆኑን መጽሐፍ ቅዱስ አላስቀምጥልንም። አባቶች ግን አባቶች የተባሉ አብርሃም፣ ይስሐቅ፣ ያዕቆብ ግን እግዚአብሔር እንደመረጣቸው እንጂ የነብይነት ሚና አብርሃም ኦሪት ዘፍጥረት 27 ላይ ሚስቱን ያን ፍራውን በወሰደበት ሰዓት ሰውየው ነብይ ነውና ሚስቱ ለቅለት አላለውም? እግዚአብሔር ብሎታል። ስለዚህ ነብይ ነው ማለት ነው። አሁን ስለ መጽሐፍ ቅዱስ ትላልቅ ነቢያቶችና ደቂቀ ነቢያቶች የሚባሉ አሉ። ማለት ደቂቀ ነቢያቶችና ትላልቅ ነቢያቶች አሁን እነ ሕዝቅኤል ምናምን የተጠሩበትና አብርሃም ያ ማለት ደቂቀ ነቢያቶች ስለ ከእግዚአብሔር የመጣለትን ቃል እግዚአብሔር ቀጥታ ያነጋገረው ነበር። ዳት ሚንስ አብርሃም በዘመኑ ነቢይ ነበር ሲል ይኸውልህ 3 መስፈርትን አስቀምጠ አሁን ገና አብርሃም ላይ ሆነን ደግሞ ካስቀመጥካቸው መስፈርቶቹ ራሱ አንዱን ካላለፈ ወድ አብርሃም ነብይ አይደለም ማለት ነው። ጥያቄ ግን ምን ነበር መሰለህ ኑር አዲስ አንድ ነብይ ልንለው የምንችለው 3 መስፈርት ሰጠኝ አልከኝ። 3 መስፈርት ሰጠው። ከ3 መስፈርት የማረጋገጫ ብቃቱ አንዱ ካሟላ ለምሳሌ አብርሃም መለኮታዊ ጥሪ ነበረው። ከዘመዶቹ ከቤተሰብ ውጣና እኔ ወደ ማሳየህ አለው። ያ ማለት ቀጥታ ከሰማይ የመጣ መለኮታዊ ጥሪ ነው። በዚህ መለኮታዊ ጥሪ ይሄ ሰውየው ከእግዚአብሔር ጋር ሪሌሽንሺፕ ማለት ግንኙነት ነበረው። አብርሃም እግዚአብሔር በስንት ነገር ተገልጦለታል፣ በስንት ነገር አነጋግሮታል። ስለዚህ አብርሃም ከዚህ ከሶስቱ ካስቀመጥኩልህ መስፈርት ያሟላል። ስለዚህ ነብይ ልንለው አንችልም፣ ነብይ ነው እኮ። ስለዚህ ግዴታ አንድ ነብይ ለመሆን መቀባት የለበትም ማለት ነው። እኔ እኮ መጀመሪያ ኑር አዲስ የነገርከኝ እኮ አንድ ነብይ ልንለው የሚችለው 3 መስፈርቶች ነው ያልከኝ። ከ3 መስፈርቶች አንድ ነብይ ከነዚህ ማሟላት አለበት። 3ቱ ደግሞ ገልጬልሃለሁ። አንዴ መለኮታዊ ጥሪ፣ ሁለተኛ መቀባት፣ ሶስተኛ ደግሞ ምን ብያለሁ? እግዚአብሔር እንትን ያጠፋብኝ እኮ ነው። እና ባጭሩ ምን አለ መሰለህ? ኦኬ ይቅርታ፣ ቢያን ምን መሰለህ? ከነዚህ 3 መስፈርቶች ማሟላት አለበት። የሶስቱ ነገሮች የአንድ ነብይነት የማረጋገጫ ወይ ደግሞ የመስፈርታችን ማሟያ ናቸው። አንድ ነብይ አሁን ስለዚህ አብርሃም መለኮታዊ ጥሪ ካለው ነብይ ነው። ስለዚህ አሁን አወራ። ስለዚህ ያስቀመጥከው መስፈርት ራሱ አንተ ባስቀመጥከው መስፈርት አንተ ነብይ ናቸው ብለ ያመንካቸው ማለፍ አይችሉም ማለት ነው። ስለዚህ መስፈርት ከመውጣት በፊት መጀመሪያ ነብዩ አሁን ከሌሎቹ ታወራለህ። ይኸውልህ ነብይ ናቸው ወይ ብለህ እንዴት ነብይ አድርገህ ትቀበላቸዋለህ ላልከው ማለት ነው። ራስህ ባስቀመጥከው መስፈርት እያንዳንዳቸው ብንለካቸው አንዳቸውም አያልፉም ባስቀመጥካቸው ማለት ነው። አብርሃም የተናገረው ትንቢት የቱ ጋር ነው የተፈጸመው ብለህ ምንም የምታመጣልኝ ነገር የለም። የምታስቀምጠው መስፈርት ራሱ ለየት አላወቅም። አሁን መጀመሪያ መስፈርት 3 መስፈርት አወጣ። ከዛ በኋላ ስለመቀባቱ ደግሞ ስመጣልህ አይ ከ3 አንዱ ማሟላት አለበት አልከኝ። ግን እንደዛ እንዳውም ልትቆጥር ነበር፣ ወደ 4ም ልትሄድ ነበር፣ መስፈርት ልታወጣ ነበር። እና መጀመሪያ የነብይነት መስፈርትን እወቅ። ከዛ በኋላ ደግሞ ያ መስፈርት ላይ ነብዩ ላይ ያንዳንዱ ነገሮችን አፕላይ እናርግና እንያቸው።
እና ያን ነገር ኳሊፋይድ ይሆናሉ ኳሊፋይድ አይሆኑ የሚሉት ነገር ማውራት እንችላለን። ግን የምታመጣው መስፈርት ግን የራስ ነብያቶችን እዛ ውስጥ አስገብተን ስናያቸው ማለፍ የማይችሉ ከሆነ ያንተ መስፈርት ሮንግ ነው ማለት ነው። ወይም የመስፈርትነት እንትኑ ፐርፐዙ ራሱ አልገባህም ማለት ነው። ኤኒዌይ አብዱላ ማለ ረያንም ጃም አለ። እኔ በጣም ሰዓት ሄዶብኛል እና በዚህ ጉዳይ ላይ አውሩበት። እኔ ልተኛ ነገር መተዋል በጣም ጃለ ወይ መረጃ ግን ከዚህ ርዕስ ግን እንዳትወጡ ፕሊዝ። እንዴ እንትን ልበለው ላውራ ማሉ ሰላም ብያለሁ። ሰላም ብያለሁ። ወይ ሰላም ነህ? እንዴት ነህ? 400 ዓመት የተፈጸመው ሲነሳ ነው? ሙሴ ሲነሳ ነው አይደለ? የተፈጸመው 400 ዓመት ኖ ዮሴፍ ከሞተ በኋላ ነው የሚለው። ምክንያቱም የግብጽ ንጉስ ሞተ ይላል። የግብጽ ንጉስ ከዮሴፍ በኋላ በማና በመካከል ነው 400 ዓመት የሚጀምረው። እግዚአብሔር ለአብርሃም ከነገረው በኋላ ኪዳኑ እኮ 400 ዓመቱ ስታርቲንግ ፖይንቱ የቱ ጋር ነው ያለው? ከአብርሃም ነው የሚቆጠረው? ከዮሴፍ ነው የሚቆጠረው? ከሙሴ ነው የሚቆጠረው? ከየት ነው የሚቆጠረው? እሱ ነው ፖይንቱ ያለው። አጠቃላይ እስራኤል ያው ዮሴፍ በምድር ግብጽ ካስቀመጣቸው በኋላ ማለት እኮ በባርነት ሆነው የተገዙበት 400 ዓመት የሚቆጠረው ስታርቲንግ ፖይንቱ የቱ ላይ ነው ፖይንቱ? አይ ቲንክ ባርነት የጀመረው እኮ የግብጽ ንጉስ ከሞተ በኋላ ነው እኮ። የግብጽ ንጉስ ከሞተ በኋላ እና በሙሴ መካከል 400 ዓመት ነው ልዩነቱ። ኖ በቃ ሊሆን የሚችለው ብዬን ማስበው እንደዛ አይደለም። አይሞላም፣ እንደዛ አይሞላም። እስቲ እንበረምና ዮካብድ የማ ልጆች ናቸው? እንበረምና ዮካብድ የማ ልጆች ናቸው? የሙሴ እናትና አባት ዮካብድ የሚባሉት ወይም ዮካብድ የሚባሉት ማለት ነው። የማን ዘር ናቸው? ዝርያቸው የሚመጣው ሌዋውያን እኮ። የሌዊ ስንተኛ ትውልድ ላይ ነው ያሉት? አራተኛ ነው ሶስተኛ አይደለም። እዚህ በደንብ ቁጠረው። ራሱ 400 ዓመት አይሞላም ራሱ። አሁን የጃቢር እንትን ምንድነው 400 ዓመት ባሪያ አድርገው ይገዛቸዋል የሚለው ዘፍጥረት 15 ላይ ያለው ትንቢት ስታርቲንግ ፖይንቱን ንገረንና ከዛ ከስታርቲንግ ፖይንቱ 400 ዓመት ቁጠረው። አይሞላም ራሱ። አንድ ትውልድ የምንለው ስንት ዓመት ሲኖር ነው? አንድ ትውልድ የሚባለው 100 ዓመት ነው በባይብል። አራት ትውልድ የሚለው ይላል። አራት ትውልድ ይልህና ከዛ በኋላ ምን ያደርጋል መሰለህ? ግን 400 ዓመት ብሎ ስፔሲፋይ አድርጎ ቀኑን ነግረዋል እኮ። አሁን ሙሴ ከዮካቤድ የሚባለው ሙሴ አባትና እናት ከዮሴፍ ወይም ደግሞ ዮሴፍ ባርነቱ የጀመረበትም በከሌ ነው ብለህ ንገረና መጀመሪያ። ባርነቱ የጀመረው በዚህ ጊዜ ነው ብለህ መጀመሪያ ከዛ ጀምር። እኔ ባርነት የሚለውን ምን መሰለህ? ዮሴፍን ተከትለው የገቡ የንጉስ ግብጽ የዮሴፍ ቤተሰቦች ከዛ ነው የሚጀምረው። 400 ዓመቱ የሚጀምረው ከዛ ነው። ሊጀምር አይችልም። ምክንያቱም እነዚህ በባርነት ሳይሆን ዮሴፍ በጥሩ ነው ያስቀመጣቸው። አዎ፣ ግን 400 ዓመቱ ከየት ነው የሚጀምረው? ዮሴፍ ሞት በ110 ዓመት ከሞተ በኋላ ዮሴፍ ከሞተ በኋላ እና በሙሴ መካከል ዲፈረንሱ 400 ዓመት ነው። እንደዛ ብዬ አስባለሁ። ወይም ደግሞ አጠቃላይ ቼክ አድርገው አጥናና እንትን በለው። አይሞላም፣ እንደዛ 400 ዓመት አይሞላም። ኤኒዌይ ግን ሙሴ አራተኛ ጀነሬሽን ነው። ቀጥሉ ጃቢር። ወይ እንትና ሙሴ አራተኛ ጀነሬሽን ነው። አንድ ጀነሬሽን በመቶ ዓመት ይወከላል ካልከው፣ ስለዚህ ሙሴ የተወለደበትን 4 ጀነሬሽን ትክክል ነው ማለት ነው። ትውልድ አይደለም እዚህ ጋር ዓመት ነው ያስቀመጠልሽ። በቃ ወደ ዳዊት እንግባ። የዳዊትን ስጠን። የዳዊት ምን ልስጥህ? ትንቢት የተናገረው ዳዊት ያው ስለ ክርስቶስ ተናግሯል እኮ ስጠን ጥቅስ። መዝሙር 2 ኦኬ፣ ክፈትለት ፋሩቅ። መዝሙር 110 መዝሙር 2 አለ። መዝሙር 110 ቆይ አንዱን እንየውና እንየውሽ። አንብበው። ቁጥር ስንት ነው ማሩ? ከቁጥር 1 ጀምሮ እኔ ላንብብል። አሕዛብ ለምን ያጉረመርማሉ? ወገኖች ለምን ከንቱ ይናገራሉ? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲሉ ሲሉ ተማከሩ። ማሰሪያቸውን በጥስ ገመዳቸው ከእኛ እንጣል። በሰማይ የሚኖር እሱ ይስቃል፣ ጌታ የሚሳለቅባቸዋል። በዚያ ጊዜ በቁጣቸው ይናገራል፣ በመዓቱም ያውካቸዋል ይላል። አሕዛብ ለምን ያጉረመርማሉ? ወገኖች ከንቱ ይናገራሉ። የምድር ነገስታት ተነሱ። ምዕራፍ 2 ላንብብልህ።
እሺ አህዛብ ለምን ያጉረመርማሉ? ወገኖች ለምን ከንቱ ይናገራሉ? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲህ ሲሉ ተማከሩ ይላል። ይሄ ትንቢት መሆኑን ሐዋርያት ሥራ 2 ሐዋርያ ጴጥሮስ በምዕራፍ 3 ላይ እግዚአብሔር አምላክ ሆይ በአባታችን በአፍ ዳዊት በመንፈስ ቅዱስ አህዛብ ለምን ከንቱ ነገር አሰቡ፣ ህዝብታስ ለምን በከንቱ በእግዚአብሔርና በመሲሁ ተነሱ ያልከውን ቃል ይፈጸም ዘንድ ነው ጶንጤዎስ ጲላጦስና እንትን ተነሱ ብለው በይህንን ትንቢት በአባታችን ዳዊት የተናገረው በሐዋርያት ዘመን ሲፈጸም እናየዋለን። ይሄ ትንቢት አይደለም? ጃ እንትን የአዲስ ኪዳኑ ይከፈትና እንትንም በለው እንዲያው አዲስ ኪዳን ምን ላይ ይክፈትልህ? አዲስ ኪዳን ሐዋርያት ሥራ 3 ነው። ሐዋርያት ሥራ 4 መሰለኝ ያለው ሐዋርያት ሥራ 4 ስንት ማሩ 4:24 መሰለኝ። ያው እሺ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህም አሉ፣ ጌታ ሆይ አንተ ሰማይን ምድር ባህሩን በእነርሱ የሚኖር ሁሉ የፈጠርህ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝብስ ከንቱ ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርህ አምላክ ነህ። ይህንን ቃል በሳን ሰዓቱ ተፈጽመዋል። በቀባኸው በቅዱስ ብላቴና በኢየሱስ ላይ ሄሮዶስና ቆይታለ የተፈጸመ ጴንጤናው ጲላጦስ ይኸው ፍጻሜ ስማ። በቀባኸው በቅዱስ ብላቴና በኢየሱስ ላይ ሄሮዶስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህን አሳብህ እንዲሆን አስቀድመው የወሰኑት ሁሉ ሊፈጽሙ በዚህች ከተማ በእውነት ተሰበሰቡ። ይህ ትንቢት በዳዊትና የተነገረ አሁን በጴንጤናዊው ጲላጦስ መጽሐፍ ቅዱስ ትክክለኛ እምነት ነው። ኖ አይደለም። ስለ ትክክለኝነቱ እኮ አይደለም ሚማ፣ ስለ ትክክለኝነቱ እኮ አይደለም። አንድ ነገር ልንገርህ። ቆይ ስለ ትክክለኝነቱ እኮ አይደለም። ነቢያትን እየፈለግን ነው አሁን እኮ ገባካ? እኛም እኮ ነብዩ መሐመድ ነብይ ስለመሆናቸው እኮ ትክክለኛ ማስረጃ አምጥተንልሃል፣ አልተቀበልክም። እኔ ግን ቢያንስ አክሰፕት እያደረኩልህ እየሄድኩ ነው። እሺ ከዕንባቆም ምን እናመጣለን? ዕንባቆም ትንቢት የፈለከው ምንድነው? ትንቢት የተናገረውና የተፈጸመውን ነው። ከዕንባቆም እሺ ያው ገባ ነገር ግን ነብይ ዕንባቆም አንድ የተጻፈ የተናገረው ነገር አለ መሰለኝ። ስንት ዕንባቆም 1:8 ነው መሰለኝ። የዚህ ሁሉ እንኳን በሌላ ቋንቋ የሚናገር ህዝብ በነገራቸው እንኳን የማያምኑትን ጊዜ ይመጣል የሚለውን አንድ ሰው ዕንባቆም የተናገረው ሐዋርያ ጳውሎስ ተናግሮታልና እሷን ቃል እንኳን አታስታውሰውም? አላስታውስኩትም፣ ይቅርታ። እሺ በቃ አሁን እንትንም በለውና ቅድምኛ የሰጠን ትንቢት። እሺ ኡስታዝ ቀጥል። በነገራችን ላይ እንትኑን ሳላደንቅ አላልፍም። አንደኛ ባህሪውን፣ ሁለተኛ ነገር ደግሞ የመጽሐፍ ቅዱስ እውቀትም አለው። ለምሳሌ እንትን ላይ መዝሙረ ዳዊት ምዕራፍ 2 ላይ ያለው ፍጻሜ ሐዋርያት ሥራ 4:24 ላይ ብሎ መጥቀሱና ማጣቀሱ ራሱ በጣም ጎበዝ ነው። የምር እኔ አድናቂ ነኝ። ራሱ የመጽሐፍ ቅዱስ እውቀት ጥሩ ነው፣ የባይብል እውቀት ማለት ነውና አሪፍ ነገር ነው። ዋናው ነገር ቴዎሎጂካል ፋክተሩ አንተ የፈለከው አንድ ነብይ ለመባል ነብይ ማለት ምን ማለት ነው? ራሱ ማሉ ነብይ ማለት ትርጉሙ ምንድነው? ቃል በቃል ትርጉሙ እንጃ ነው። ነብይ የሚለው ቃል ሲጀመር አረብኛ ነው ታውቃለህ። በግዕዝ ነብይ የሚለው ቃል እንትን ነው፣ ነባይ ነው የሚለው ታውቃለህ። አሉ ተነበየ ማለት ነባይ ማለት ነበ ነው የሚመጣለት በአረብኛ፣ ወይም ደግሞ ነቢብ ነው የሚመጣለት። ንግግር ሲመጣለት፣ ወሬ ሲመጣለት ያኔ እሱ አውሪ ሲሆን፣ ነቢይ ማለት ሲምፕሊ አውሪ ማለት ነው። ከአምላክ ወሬ ሲመጣለት አምላክ መጥቶ ሲያናግረው በተለያየ ወይ በራእይም ሊሆን ይችላል፣ በህልምም ሊሆን ይችላል፣ ቀጥታም ሊሆን ይችላል፣ በመላክም አማካኝነት መጥቶ ሲያናግረው ያኔ ነብይ ይሰኛል ማለት ነው። አንድ ነብይ ለመባል የግድ ትንቢት መናገር መስፈርት አይደለም፣ ግን ትንቢትም ይናገራል አንድ ነብይ። ለምሳሌ ኤልያስ ብትመለከተው ነብይ ነው። ገብቷል። ግን አብዛኛው
በእስራኤል በነቢይ ሳሙኤል በነበረበት ዘመንም ራእይ ይባል ነበር። ራእይ ባለራእይ ይባል ነበሩ። ባለራእይ ይባል ነበር። እንደዛ ይባሉ ነበር። ራእይ ይባል ባለራእይ ይባል ነበር። ቀድሞ ጉዳይ ሲኖራቸው ወደ ባለራእይ እንሂዱ ነበረ ምናምን ነው የሚለውና አሁን ምንድነው ቴዎሎጂካል ፋክተሩ ምንድነው የፈለከው ነገር? አሁን ለምሳሌ ፋክተሩን ነገረኝ። ከጃቢር ጋር ያነጋገራችሁ ነገር ምንድነው? ራሱ አንድ ነብይ ትንቢት ይዞ ካልመጣ ነብይ አይደለም ሊባል አይችልም። ትንቢት መኖር ያን ነብይ ማስረጃ አይደለም። አንድ ነብይ ለመባልም ቀደሞ የነበረው ነብይ ስለሱ መምጣት ትንቢት መናገር መስፈርት አይሆንም። አብርሃም ከመምጣቱ በፊት ከአብርሃም በፊት የነበረው ሄኖክ እንደነ ማን ነው ጥራልኝ ኖህ የመሳሰሉት ምንም ትንቢት አልተነበዩለትም። ለሙሴ ማንም ትንቢት የተናገረለት የለም። ኢሳይያስ፣ ኤርሚያስ ምናምን ከኋላቸው የነበሩት ስለነሱ መምጣት ትንቢት አልተነበዩም። ስለዚህ አንዳንዴ መስፈርታችንን ነገሮች ማስተካከል አለብን ማለት ነውና ይሄ ነው ትንቢት ኖሮ ቢፈጸም የምሰየው ነው። ትንቢት ሳይኖርም ደግሞ ዝም ብሎ አምላክ ቢያናግረውና ያንን ነብይ እንዲያርግ ቢለውም እሱም ነብይ ነው። ነብይ ለመሆን እንዳልኩ ነበ ነው የሚመጣለት። በአረብኛ ነበ ማለት ወሬ ማለት ነው የሚመጣለት። የሩቅ ወሬዎች ይመጣለታል። ከአምላክ ዘንድ ወሬ ይመጣለታል ማለት ነውና አውሪ ይሆናል እሱ ማለት ነው። ያንን ወሬ ማለት ነው። በግዕዝ ደግሞ ነባይ ይሆናል። ነብይ ይመጣለታል ማለት ነው። ነብይ ሲመጣለት ያኔ እንትን ይላል ማለት ነው። ነብይ ይሆናል። ይሄን ለማለት ፈልጌ ነው። እንዲሁ ለመጠቅለል ያክል ነው። ግልጽ ነው ማሉ ትክክል ምንድነው ያልነው? አብርሃም በዘመኑ ነቢይ ነበር ስል ያመጣውን ትንቢት ምንድነው አለኝና ያው እግዚአብሔር እኔ ነቢይ ካለ በመካከላችሁ በህልም እገለጣለሁ በራእይም እናገረዋለሁ ይላልና አብርሃም በህልም የተገለጠለት ነቢይ ነበር። ስለዚህ ያ ትንቢት ደግሞ አለኝ እንግዲህ ትንቢትኛ የምንለው ትንቢት ኢሳያስ ለምሳሌ ብሎ አንድ ትንቢት ለህዝቡ ልክ እስራኤል አዝ ኤ ኔሽን ሳትቋቋም ግን እግዚአብሔር ለአብርሃም ሲጠራው የአባቶች ራስ ነው። ስለዚህ አብርሃም በተናገረው ነገር ሙሴ ነው የጻፈው መጽሐፍ ቅዱስ እንደሚለው። አብርሃም ግን ይህን ትንቢት ሊናገርበት የሚችለው ማህበረሰብ የለውም። ምክንያቱም ከዘር ስለተባለ ገና የለውም እኮ አሁን እኛ ማውራት ያለብን ቴዎሎጂካል በሆኑ ፋክተሮች ነው ማውራት ያለብን። ቴዎሎጂካል ነገር እናውራና እንትን እንበል። በስላሴ ታምናለህ? ያው እኔ አንድ እግዚአብሔር አምላክ አማኝ ነኝ እኮ። በስላሴ ታምናለህ ወይ? ሶስት አካላት እግዚአብሔር ሶስት አካላት ነው ብለህ ታምናለህ? ነው እግዚአብሔር አንድ መሆን መንፈስ ቅዱስ ከእግዚአብሔር የሚወጣውን መንፈስ ወይም ደግሞ የእግዚአብሔር ታምንም? አዎ እኔ ቀርበና ራሱ በክርስቶስ አምላክ ነው ብለህ ታምናለህ? አዎ ክርስቶስ ኢየሱስ አምላክ ነው፣ በነገር ሁሉ ገዢ ነው ማለት ነው መጽሐፍ ቅዱስ የሚያስቀምጠው። ኦኬ በቃ ቀጥሉ። እንደዛ ከሆነ ቀጥሉ። ምንም እንትን የሚለኝ ነገር ያው እንትን ነው። ፈንክሽናል ተርም ነው ወይስ ኦንቶሎጂካል ተርም ነው? ኢየሱስ አምላክ ነው ሲባል ማለት ፈንክሽናል ተርምና እንትኑ ምን ማለት ነው? አምላክ የሚለው በባይብል ውስጥ በሁለት መልኩ ይመጣል። አንደኛው ፈንክሽናል ተርም ሆኖ ይመጣል። አንደኛው ደግሞ ኦንቶሎጂካል ተርም ሆኖ ይመጣል። ኦንቶሎጂካል ተርም ሆኖ ሲመጣ ከኔ በቀር ሌላ አምላክ የለም ሲል፣ ያ ካንተ በቀር ሌላ አምላክ የለም፣ ከእርሱ በቀር ሌላ አምላክ የለም ሲሉ የሚመለክ ማለት ነው። ፈንክሽናል ኦንቶሎጂካል ተርም ሆኖ ሲመጣ የባህሪ ገንዘቡ ነው አምልኮን የሚቀበል ማለት ነው። ሁለተኛው ደግሞ አምላክ የሚለው ቃል ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ሆኖ ይመጣል። ዘጸአት 7:1 ላይ ሙሴን በፈርዖን ላይ አምላክ አደርጋለሁ ብሎታል። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እናንተ ሁላችሁም አማልክት ናችሁ ይላቸዋል። እነማንን? ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ነቢያቶችን በአጠቃላይ ማለት ነው። ስለዚህ ፈንክሽናል ተርም ሆኖ ወይም ደግሞ ግብርን ለማመልከት ይመጣል። ቃል አቀባይ አፈቀላጤ ሆነው ወይም ደግሞ ወኪል እንደራሴ ሆነው ሲመጡ ነቢያቶቹ መላእክቶቹም አምላክ ይባላሉ። በዚህ ሂሳብ ነው ኢየሱስ አምላክ ነው ስትል ያልከው? ፈንክሽናል ተርም ነው። በዚህ ሂሳብ ነው። ለምሳሌ ሙሴ እነሆ ለፈርዖን አምላክ አደረግኩ ሲለው ከመፍጠር አኳያ አይደለም። ታዲያ ምንድነው? የእግዚአብሔርን ቃል በሙሴ ላይ የበላይ ነው ማለት ነው። ስለዚህ ክርስቶስ ኢየሱስ የእግዚአብሔር ቃል ነው ሲል በእግዚአብሔር ቃል የመጀመሪያ አዳምም እኮ ይሄ ነው ግዛ ሲለው እግዚአብሔር የገዥነት ስልጣንና ቃል አስታጥቆት ነው እንጂ ሌላ ማንኛውም ነገር አስታጥቆት አይደለም። ስለዚህ ሁለተኛው አዳም ኋላኛው አዳም የተባለ ክርስቶስ ኢየሱስ ደግሞ በነገር ሁሉ ይገዛ ዘንድ። ስለዚህ ለዚህ ነው ታስበው ባይብል በቃ ሶስተኛውን እንትን ልበልና ከእነሱ ጋር ታወራለህ እንድንግባባ ነው። ባይብል እንትን ነው ሪቪልድ ነው ሁሉም ብለህ ታምናለህ? ሲነርጊያ ነው እንትን ነው ኢነርጊያ ነው ብለህ ነው የምታምነው? ሞኖርጊያ ነው ብለህ ነው የምታምነው? ሲነርጊያ ነው ብለህ ነው የምታምነው? ባይብል ምን ማለት ነው? ሲነርጊያ እና ሞኖርጊያ? ሞኖርጊያ ማለት ዲቫይን ሬቨሌሽን ነው ሙሉ ለሙሉ። አሁን ለምሳሌ ቁርአን የአምላክ ቃል የአላህ ንግግር ነው ሙሉ ለሙሉ። ክርስቲያኖች የሚያምኑት ደግሞ ባይብል ደግሞ ሲነርጊያ ነው ብለው ያምናሉ። የአምላክም የሰውም ቅልቅል አለበት ብለው ያምናሉ። ባይብል የትኛውን ነው ብለህ ነው የምታምነው አንተ?
አሁን ሰይጣን የተናገራቸው ነገሮች አሉ እንትን ስለዚህ ቅልቅል የእግዚአብሔር መለኮታው መገለጥም ያለበትን ሰዎችም ደግሞ ወይም ደግሞ እንትን የተናገሩት ነገር አለ። ስለዚህ እሺ ኦተንቲክ ነው ብለህ ታምናለህ? ኦተንቲክ ነው ብለህ ታምናለህ? ሙሉ ለሙሉ ተጠብቋል ብለህ ታምናለህ? ዲቫይን ፕሪዘርቬሽን አለው ብለህ ታምናለህ? ባይብል የተበረዘ ነገር የለውም የተበረዘ ነገር የለውም። ኦኬ ከፋሩቅ ጋር ፋሩቅ ይመቻል? አይ ቲንክ ረስተው ትሆናል እንጂ የዛሬ 3 አመት 2 አመት እኮ አውርተናል። ከማን ጋር ነው ያወራው? ካንተ ጋር እና ከማን ነው ሰው አንድ ጊዜ ትንሽ ደንበኛችሁ ነበር የዛሬ 3 አመት በጣም ነበር። ኦኬ ብዙ ሰው ስለ ገበያው ብዙ ስለሆነ ሰፊ ስለሆነ ብዙ ስለምናገኝ እንረሳለን። ፋሩቅ ይመቻል? ፋሩቅ በቃ ስለ ወአለይኩም በሚለው ነገር ላይ ባይብል አልተበረዘም የሚል ክሌም አለው እሱ። አንተ ደግሞ ተበርዟ ብለን ነው የምናምነው። ሂስቶሪካል ኤቪደንስ አለን፣ ቢብሊካል ኤቪደንስ አለን፣ ቁርአኒክ ኤቪደንስ አለን። ሶስቱንም አጣምረህ እስቲ አውሩ በተረጋጋ መንፈስ ኢንሻአላህ። እኛ እናላጥ አለ ተበርዟል የምንለው ለምሳሌ በአንድ ጽሁፍ ላይ አንድ ሌላ ጽሁፍ የሚያፈርሰው ከሆነ ገባ የቃሉን መረዳት መሰረታዊ የሆነ መረዳት ሌላ ጽሁፍ የሚያፈርሰው ከሆነ